አንድን ህዝብ በተለየ የሚገልጹት ነገሮች አይጠፉም መቼም። ኢትዮጵያዊ ሲባል ሰላምተኛ ህዝብ ነው። የእግዚአብሔር ሰላምታ ከየቅያሱ ይዘንባል። ጠዋትም ማታም ማህበራዊ ህይወት መገለጫው ነው። እንኳን በወሬ በገዛ እጅም ለብቻ መጉረስ አይቻልም። ከሆነ ቦታ ጉርሻ ይወረወራል። ይህ ለተቀረው ዓለም አስደንጋጭ ነገር ቢሆንም እኛ ግን የለመድነው ባህላችን ነው። ኢትዮጵያዊ ተግባቢ ነን ወይስ ዝምተኛ? ይህን ነገር እንግዳ ተቀባይ ሆነን ጨዋታ የማንወድ ልንሆን አንችልም በሚለው እንለፈው። በየሽርፍራፊ ሴኮንዱ ተጫዋች መባባሉም ለዝምታ የምንሰጠው ቦታ እንደሌለ የሚጠቁም ይሆናል። ስካንዲኔቪያን አካባቢ ግን ዝምተኛ ህዝብ ይበዛዋል ይባላል። ከስካንዲኔቪያን ሀገሮችም ደግሞ የስዊድን ህዝብ አለላችሁ የባሰበት ቢኮረኩሩት የማያወራ። ስዊድኖች የባጤ ቆጡን የሚያወራ ሰው ይሸሻሉ። አርቲቡርቲ አይመቻቸውም። ነፍሳቸው ትጨነቃለች። የንግግር ማማማቂያ የሆኑ ቃላት እሺ፣ ሰላም ነው፣ አለን፣ ጠፋ፣ ጠፋሽ የሚባል ነገር ያንገሸግሻቸዋል። የወሬ መንደርደሪያ ጨዋታዎችን ደግሞ በፍጹም ነው የማይወዷቸው። አንድ ሰው ማውራት ያለበት የሚያወራው ነገር እጅግ አስፈላጊና ጠቃሚ መረጃን ያቀፈ እንደሆነ እርግጠኛ ሲሆን ብቻ ነው ይላሉ። አንድ አዋቂ የሆነ ማገናዘብ የሚችል ለአቅመ አዳምና ለአቅመ ሔዋን የደረሰ ሰው እንዴት ፋይዳ የሌለው ነገር እንዴት ፍሬከርስኪ ይዘላብዳል ብለው ግርም ይላሉ። የሚገረሙትም ለብቻቸው ነው። ከሰው ጋር ሆኖ ቢገረሙ ምን አለ? በተቀረው ዓለም ግን ሰዎች ጨዋታ ሲጀምሩ ዘለው ወደ ጉዳዩ አይገቡም። የወግ መዳረሻ የሚባል ነገር አለ። ፈረንጆቹ ስሞል ቶክ የሚሉት ማለት ነው። ብዙም ረብ የሌላቸው የሚመስሉ ነገር ግን ተግባቦትን የሚያሳልጡ ቃላት አሉ። የወሬ ማማሻዎች፣ የወግ ዳርዳርታዎች። እሺ እንዴት ነው ታዲያ? ኑሮ እንዴት ይዞሻል? ዛሬ ትንሽ አየሩ ቀዝቀዝ አለ ልበል? እስኪ እሱን መስኮት ዝጉት ብሎ መዘባረቅ ለወሬ መንደርደር ነውር ነው። እነሱ ግን እንዲህ የሚል ሰው ሲያጋጥማቸው ሀፍረት ይሰማቸዋል እንጂ አይጠሉትም። ነፍሳቸው ግን ትጨነቃለች። ወዳጅነትን ግን አይገፉም። ስዊድኖች ቀና ናቸው። ጥሩ ወዳጆች መሆን የሚችሉም ናቸው። የማይችሉት ረብ የለሽ ወሬን ነው። ስለዚህ የሚያውቁትም ሰው ቢሆን አርቲቡርቲ እንዳያወራባቸው ፈርተው መንገድ እስከ መቀየር ይደርሳሉ ይባላል። ኮሪደር ላይ ሰው አግኝተው ወይም ጎረቤት ሰላም ላለማለት ብቻ ሲሉ ከአፓርትመንታቸው ከመውጣታቸው በፊት በበራቸው ቀዳዳ ማን አለ ብለው አጮልቀው ጭምር ይመለከታሉ ይባላል። ክፋት ግን አይደለም ነገሩ። በቃ የጨዋታ መንደርደሪያ ያሳፍራቸዋል። የእግዚአብሔር ሰላምታ ትርጉሙም አይገባቸውም። የማህበራዊ ተግባቦት ባለሙያዎች ግን የጨዋታ መንደርደሪያ ተራ ጉዳይ አይደለም ይላሉ። ማህበረሰብ እርስ በርሱ እንዲግባባና መተማመን እንዲፈጠር ወሳኝ ድልድይ እንደሆነ ነው የሚገልጹት። ጨዋታ በአይን ይገባል እንዲሉ የማይተዋወቁ ሰዎች ዘለው ጥልቀት ወዳለው የወግ ባህር ውስጥ ሊሰጥሙ አይችሉም። ሰዎች በወግ መንደርደሪያ ላይ ማሟሟቅ አለባቸው። በወግ ጎዳና ላይ ለወጉ ያህል ጎርደድ ማለት አለባቸው። አለበለዚያ አቀበቱ ከየት ተገፍቶ ሰዎች እምብዛም ትርጉም በሌላቸው የወግ ልውውጦች ውስጥ ይገመገማሉ፣ ይግባባሉ። በዚያው ቅጽበትም መተማመንን ይገነባሉ። ስዊድኖች ግን ይህ ትንታኔ አይዋጥላቸውም። የሰው ልጅ የተመጠነ ዘመን ነው በዚህ ምድር ላይ የሚኖረው። ማስመሰል የለበትም። አርቲቡርቲ ማውራት የለበትም። የባጤ ቆጡን መዘባረቅ ምን ይፈይዳል? ጊዜ ማቃጠል ነው ትርፉ። ሰው ዝም ይበል በቃ ይላሉ ኮስተርተር ብለው። ነገሩን ከጥቅምና ጉዳት አንጻር ብቻ ሳይሆን የሚመለከቱት ስለሚያሳፍራቸውም ጭምር ነው። ሰው እንዴት ሆዱ እያወቀ ትርጉም የሌለው ነገር እየተጠያየቀ የልብ ካውያ ይሆናል ብለው ግርም ነው የሚላቸው። ፈረንጆቹ ስሞል ቶክ የሚሉት የወግ መዳረሻ ጨዋታን እነሱ በስዊዲሽ ቋንቋ ካልፕራት ይሉታል። ቀዝቃዛ ወሬ እንደማለት ነው። ከልብ ያልሆነ ጨዋታ፣ ካንጀት ጠብ የማይል ወግ እንደማለት ነው። ሌሎች ስዊዲሾች ደግሞ የተቀረው ዓለም ስሞል ቶክ የሚለውን ጨዋታ ማማሟቂያ
እነሱ ዶድ ፕራት ይሉታል። የሞተ የቸከ ወሬ እንደማለት ነው። ለዛው በፍጹም አይታያቸውም። ሰው ዝም ቢል ምን አለ የሚሉትም ለዚሁ ነው። ከእንዲህ አይነት ረብ የለሽ ለዛ ቢስ እንቶ ፈንቶ ወሬ ለመራቅ ስዊድሾች የማያውቁትን ሰው አይን ይሸሻሉ። አፍሪካዊ ባቡሩ ባዶ ሆኖ አይቶ ሰው ወዳለበት ፉርጎ ሄዶ ክፍት ወንበር እያለ ከአንድ ስዊድናዊ ጎን ቁጭ ብሎ ጨዋታ ሊጀምር ቢል ከፍተኛ ድንጋጤ ሊፈጠር ይችላል። ስዊድኖች የግድ ወንበር መጋራት ካለባቸውም ፊታቸውን ያዞራሉ። እንግዳው ሰው ደረቅ ለዛ የሌለው ጨዋታ እንዳይጀምርባቸው ስለሚፈሩ ጭንቅ በጭንቅ ይሆናሉ። ይህ በየካፌው፣ በትራንስፖርት፣ በቢሮዎችና መኖሪያ አፓርትመንቶች ጭምር የሚያሳዩት ባህሪ ነው። አንድ ስዊድናዊት አብሮት ኮሌጅ የተማረ ሰው በአንድ አቅጣጫ ሲመጣ ብታይ በፍጥነት ወደ ገበያ ማዕከል ዘላ ልትገባ ትችላለች። ወይም ደግሞ በመስኮት ሽንቁር ልብስ እየመረጠች ለማስመሰል ፊቷን ታዞራለች። ባቡር ጣቢያ ያለ አንድ ስዊድናዊ እንግዳ ሰው ያናግረኛል ብሎ ካሰበ ያለ ማስወገድ ቶሎ ስልኩን ይበረብራል። ወይም ደግሞ በሚያነበው ጋዜጣ ፊቱን ይሸፍናል። ለየትኛውም ስዊድናዊ ንግግር አስፈላጊነቱ መረጃ ለመቀባበል ወይም ትርጉም ያለው ነገር ለመጫወት ብቻ ነው። የባጤ ቆጡን ማውራት ምን ይፈይዳል? ስዊድኖች ገበያ ማዕከል ገብተው አስተናጋጁን የተለመደውን ሃይ የሚለውን ሰላምታ ለባለሱቁ ካቀረቡለት በኋላ ቶሎ ወደሚገዙት ዕቃ ነው የሚዞሩት። ተጨማሪ ወሬ መምዘዝ ነውር ሆኖ ይታያቸዋል። ነውር ባይሆን እንኳን የሆነ ትክክል ያልሆነ ነገር እንደተፈጠረ ያስባሉ። እስኪ ያቺን አሳየኝ፣ ሄዶብሻል፣ ውይ ይሄ ጫማ ሲያምር፣ ዛሬ በረዶ ብሶበታል በል ብለው ጨዋታ ሊጀምሩ ቢሞክሩ በዚያ ወገን ያለው ሰው በድንጋጤ ሊፈጥ ይችላል። የተግባቦትና ማህበራዊ ግንኙነት አዋቂዎች ይህ ነገር ለምን ለስዊድሾች በተለየ ሊያሳፍራቸው ቻለ የሚለውን አጥንተዋል። አንዳንዶቹ ምናልባት ስዊድን ሰፊ የቆዳ ስፋት ያላት ሀገር ሆና ነዋሪዎቿ ግን በቁጥር ትንሽ መሆናቸው የፈጠረው ሊሆን ይችላል ይላሉ። በሰፊ መሬት ላይ ተነጣጥለውና ተራርቀው የሚኖሩ ህዝቦች ስለሆኑ ሁሉም ሰው በዝምታ ውስጥ በራሱ ዓለም መኖርን ለምዶ ይሆናል። ስዊድሾች ለመቶ ዓመታት ዝም እንዳሉ ተራርቀው እንደኖሩ ነው ወደዚህኛው ክፍለ ዘመን የተሸጋገሩት። ስለዚህ የማያውቁትን ሰው ሄዶ በጨዋታ መጥመድን አያውቁበትም፣ ትክክልም አይመስላቸውም። ሌላው መላምት ስዊድን እስከ 60ዎቹ መጀመሪያ ድረስ ከውጭ የሚመጣ ስደተኛ አይታ አለማወቋ ነው። የራሳቸውን ዝም ማለት ባህል የሚቀይጥባቸው ሌላ ህዝብ መጥቶባቸው ወይም ሄዶባቸው አያውቅም ነበር። አሁን እንኳን በርካታ ሰዎች በተለይም ከአፍሪካ ወደ ሀገራቸው በስደት መጉረፋቸው ዝምታቸውን ሳይረብሽባቸው አልቀረም። ያም ይህም አፍሪካዊ በየመንደሩ በእግዜር ሰላምታ ሲያጣድፋቸው ስዊድኖች ምን ይዋጣቸው? የስዊድሾች የዝምታ ባህል ለኢትዮጵያውያን ብሎም ለአፍሪካውያን እንደ ትንግርት ሊታይ የሚችል ነው። በተለይም ከማያውቁት ሰው ጋር የረጅም ጊዜ ትውውቅ እንዳለን ያህል መጫወት ለለመድነው ሀበሻውያን ስዊድሾችን እንደ መጥፎና ራስ ወዳድ አድርጎ መቁጠር የሚያጋጥም ነው። ፍጹም የተለያየ ጸባይ ያላቸው የሁለቱ ሀገር ዜጎች አብሮ መኖር ምን ያህል ውስብስብ ሊሆን ይችላል እያልን የዛሬ ዝግጅታችንን በዚሁ አበቃን። በቀጣይ ሌሎች አስገራሚና የተለያዩ ሀገሮችን የምንዳስስ ስለሆነ የምንለቃቸው ቪዲዮዎች ቶሎ ቶሎ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑን። እንዲሁም ላይክ እና ሼር ማድረጉን አይርሱ።